ድፍን 2 ዓመት ከአዲስ አበባ ኑሮ ጋር ተናነኩ። የምሰራበት የግል ድርጅት በጥቂት ደሞዝ ቢቀጥረኝም የትምህርት ወጪን ይሸፍንልኝ ስለነበር ሁለተኛ ዲግሪዬን በኢኮኖሚክስ ያዝኩ። ባለፉት 24 ወራት ከጓደኞቼ ጋር የምገናኝበት ጊዜ ውስን ነበር። የነገን መብራት ለማየት የዛሬን ጨለማ መቻል ነበረብኝ። በዚህኛው የህይወቴ ምዕራፍ መክፈቻ ግን ባባን ከጎኔ ማጣት አልፈለኩም። ከዳባት ጎንደር በመኪና መጥቶ ከጎንደር አዲስ አበባ በአውሮፕላን እንዲመጣ ለማሳመን ብዙ ቀናት ፈጅቶብኛል። የኢትዮጵያ አየር መንገድ ለእንግዳ ተቀባይ ውስጥ መግባት ስለሚከለክል ከአጥር ውጪ ሆኜ በሩን እያየሁ ቆሜያለሁ። ቀድሜ ስለመጣው መሰለኝ ከብዙ ቆይታ በኋላ ከርቀት ከሰዎች መካከል ከትከሻው ደፋ ብሎ ሲመጣ አባቴን አየሁት። በቀኝ እጁ የያዘውን ከዘራ እያስቀደመ በግራ እጁ ዘንቢል መሳይ ትንሽ ሻንጣ አንጠልጥሏል። በናፍቆት ከመሳሳቴ ብዛት ሆዴ ሲገላበጥ ይሰማኛል። ከልጅነቱ ጀምሮ የተሸከመውን የህይወት ቀንበር አውርጄ ለመጣል ቸኩያለሁ። በተለይ ባለፉት 2 ዓመታት ውስጥ ስለሱ በማሰብ ስንቴ እንዳነባው እኔና ፈጣሪ ብቻ እናውቃለን። አንዱን ቀን እሱ መጥቶ እኔ ከመሃል ከተማ ተመልሼ ዳባት ስሄድ የልብስ መስፊያ መኪናው በረንዳ ላይ የለም። የገዛሁለት ሙሉ ልብስና ተቆጥሮ የማያልቅ ጫማ ይዤ ልቤ እየደነገጠ ክፉ ነገር ላለመስማት እየፈለግኩ እየተጨነቅኩ ቤት ስገባ እናቴ ማቅ ለብሳ ሁሌ ቡና ስታፈላ በምትቀመጥበት ዱካ ላይ ተቀምጣለች። እንዳየችኝ ዘላ ተነሳችና ተጠመጠመችብኝ። የያዝኩት ዕቃ የት ሄደ? አላስታውስም። እኔም ተጠመጠምኩባት። የሆነ ነገር ገባኝ። ማልቀስ አልቻልኩም፣ መቆም አልቻልኩም፣ መውደቅ አልቻልኩም። አባቴ እንደሌለ አውቄያለሁ። እኔ ድፍት ባልኩ። አንድ ቀን ሳያርፍ መኪና ሰፌቱ ላይ ድፍት አለ ብላ እናቴ ተንሰቀሰቀች። ለመጀመሪያ ጊዜ ከልቤ በለቅሶ አፈታው። ባባ የት ነህ? ባባ መጥቻለሁ እኮ ባባ፣ አሁን እኮ ላሳርፍህ ነው ባባ፣ ናፍቀኸኛል እኮ። ድንገት ካዳፋና ቆርፋዳ ኩቱ ስር ጠረኗ አፍንጫዬ ላይ ይመረጋል። እመዬ መጣሽልኝ እያለ ሻንጣዬን ይዞ ከፊት የሚቀድመኝ ይመስለኛል። አንቺ ዓለም ልጅሽ መጣች የሚል ይመስለኛል። ግን እናቴ አቅፋኝ ኧረ ወየው ዋለ ቀና በል እስኪ ልጅ መጣችልህ እኮ ትላለች። ባባ አንተ ህይወቴ ነህ፣ አንተ ፍቅሬ ነህ፣ አንተ ሁሉ ነገሬ ነህ። የምኖረው እኮ መኖሬ አንተ ተስፋ ስለሆነ ነው እያልኩ እጅግ ስብር ብዬ ሳለቅስ እትሁን የመጣችና እንደ እብድ እያደረጋት ማልቀስ ጀመረች። የኔ ደመላሽ ልጅህ እኮ መጣች። አይተ የማጠግባት ብርሃኔ እኮ መጣች። የኔ ለፍቶ አዳሪ። ሰውነቷ ይንቀጠቀጣል። ምርር ብዬ አለቀስኩ። አልቅሼ ሳቅ ሲተናነቀኝ አይኔ እንደፈጠጠ ከፈጠርኩት የህልም ዓለም ተመለስኩ። ትራሴ በስብሶ አይኖቼ ጠበው ራሴን እጅግ ታመሜ ነበር። ከሐሳቤ ስመለስ ከርቀት ካየሁት ቦታ ላይ ባባን አጣሁት። አይኖቼን ሳሯሩጥ እመዬ ተጠመጠምኩበት። አቅፎኝ ብዙ አልቆየም። ፊቴን ይዞ ራቅ እያደረገ እያቀረበ ያየኝና እመዬ ደህና ነሽልኝ ይላል። ሰውን ረስተን አሁንም እየተቃቀፍን ተሳሳምን። እናቴ አሁንስ ሞላ ብለሻል። ራቅ ብሎ ሰውነቴን ይገመግማል። አዎ ደህና ነኝ፣ አንተ ግን ከስተሃል አልኩ። የስስት አይኑን ሽሽት ሻንጣውን እየተቀበልኩ ሄዲያ እኔ አባትሽ ገና ኮበል ሊሆንኩልሽ እንጂ በእርጅና ስጋ ከምሮ ዘንበት ቢሉት ምን ይረበዋል? ዋናው ጤና ነው። ከዘራውን አስቀድሞ ከጎኔ እየተራመደ ጤናህስ እንዴት ነው? ኧረ ደህና ነኝ። ወገቡን እየተመተመ ትንሽ ህዝች ላይ ያስ እያደረገች ነው እንጂ ይመስገን ደህና ነኝ። ጉዞ እንዴት ነበር? ሃያ አንቺ በአየር ላይ ፈሰስኩልሽ እንጂ ከኮንጎ ከተመለስኩ በኋላ በስንት ዓመት ያየር ላይ ወጣሁ። ልጅ ተባረኪልኝ፣ ክፉሽ ነው ያሳየኝ። ታክሲ ይዘን ወደ ቤት ስንሄድ ሁሉ መመረቁን አላቆመም። 1500 ብር የምንከፍልባት ጠባብ ቤት አባቴን ለመቀበል አላሳፈረችኝም። ቀደም ብዬ ያዘጋጀሁትን ምግብ አቅርቤ
ደፋ ቀና ብዬ የኔን ውድ ጥቁር እንግዳዬን አስተናገድኩት። ትንሿ አልጋዬ ላይ ራስና ግርጌ ጋደም ብለን ጨዋታ ጀመርን። ባባ ዳባት ምን አዲስ ነገር አለ? እነ ትሁኔ ሁሉም ደህና ናቸው? ጋቢውን እስከ አፍንጫው ተከናንቦ ኮርኒሱን እያየ ዝም አለ። ባባ ትሁኔ ደህና ናት ወይ አልኩት ደግሜ። ደህና ናት። ምን ትሆናለች ብለሽ? አይ ዝም ስትል ጊዜ ተቁነጠነጥኩ። ትንሽ ዲየው እያስቸገራት አልፎ አልፎ ትተኛለች እንጂ ደህና ናት። ትንፋሼ መለስ አለ። እናቴስ ጤናዋ? የእሷን ነገር አታንሽብኝ አለና በረዥሙ ተነፈሰ። እንዴት? እሱም እንደሷ መሬት ጀመረ አልኩ ለራሴ። ተይ ባክሽ ልጄ፣ እግዚአብሔር አላደለኝም። ኮርኒሱ ላይ የተሰኩ አይኖቹ ሽፋላቸውን በፍጥነት ማርገብገብ ጀመሩ። የሚያባርሩት ደራሽ እንባ እንዳለ ገመትኩ። በወዴተኛውና አንጀቴን አርቄ ይዤ ምን ማለት ነው ባባ? እስኪ አንዳንድ ጊዜ እንኳን ይሆድህን አውራ። እኔ ልጅ አይደለሁ? አየምዬ፣ እኔስ አሁን ወደ ሀገርሽ ስትሄጂ ሙላው የሚያወራው ስለሆነ መስማትሽ አይቀርም ብዬ እንጂ ባላነሳው ጥሩ ነበር። ደንግጬ ተነስቼ ቁጭ አልኩ። ምንድነው? ድምጼ ሁሉ ተንቀጠቀጠ። የተፋቱ መሰለኝ። እንደው እናትሽ እንባው መከላከያውን ጥሶ ወረደ። አውቃለሁ እኮ አንዳንዴ ችግር አለባት። ምኑን ታውቂያለሽ? ኮርኒሱን ትቶ በጎኑ ተኛና አየኝ። እንባዎቹ ጉንጮቹ ላይ ሌላ መንገድ ቀየሱ። አይ አንዳንዴ እናቴ ያንተ ነገር እንደማይጥማት አያለሁ። ደግሞ ያን ሁሉ የምትለፈው ለቤተሰቦች ብለህ እንደሆነ አትረዳም አልኩ። የማውቀውን ታሪካቸውን ለማውራት አልደፈርኩም። አትረዳም አይደል? እንደፈዘዘ ጠየቀኝ። ከሐሳቡ ጋር እያወራ መሆኑ ያስታውቃል። ተጨነቅኩ። አሁን ምን አዲስ ነገር ተፈጥሮ ነው? አይ ምንም። እስኪ እናወራበታለን። አብረን ሰንባች አይደለን? ነገ ምርቃትሽ ላይ ሳንቀላፋ እንዳሉን እንተኛ አለኝ። ሽሽት እንደሆነ ቢገባኝም መጋፈጥ አልፈለኩም። እሺ አልኩና በአንድ ጎኔ ተመቻቸው። ባባ ደግሞታል መሰለኝ ብዙ ሳይገላበጥ ማንኮራፋት ጀመረ። እኔ አልቅሼ ሳክሲ ይዘኝ እንዳይሰማ ፈርቼ ልብሴን አፌ ውስጥ ጠቀጠቅኩት። ሊነጋ አካባቢ እንቅልፍ ወሰደኝ መሰለኝ። ብዙ አልቆየም። በልጅነቴ እንደሚያናድደኝ አሁንም ይቀሰቅሰኛል። እመዬ፣ አንቺ እመዬ አልኩ እንቅልፍ እንደተጫጫነኝ። እንቅልፍ ነው? ኧረ አታረጊውም። ዝም ቅጥል ያደርገኛል። እንደው ትኝት ባባ አንተ እኮ አታስተኛም። እየተነጫነጭኩ ተነሳሁ። አሃ ነግቷል እኮ ሴት ልጅ ዝም ብሎ እንዴት ይጋደማል? ዝም። ከአዲስ አበባ ዩኒቨርሲቲ የምርቃት ስነ ስርዓት መልስ ባጠራቀምኩት ገንዘብ ከአባቴ ጋር ጥሩ ጊዜ አሳለፍን። አዲስ በገዛሁት ሙሉ ልብስና ጫማ ሽክ ብሎ ብዙ ፎቶ ተነሳን። ሰው አማክሬ ጦር ኃይሎች አካባቢ ጎልፍ ክለብ ወሰድኩት። እንደ ኩዮቹ ፈረስ እየጋለበ እንዲዝናና ፈልጌ ነበር። ግን የልብስ ስፌት መኪና ፔዳል ላይ የኖረ እግሩ እርካብ አይቆነጥጥም። ደግሞ ብዙ አልኮል ጠጥቶ ስክር እንዲል ፈልጌ ነበር። ግን ከሁለት ቢራ በላይ ከጉሮሮ አይወርድም። በዚሁ መዝናኛ ደስ እያለው እግሩን እንዲያፍታታ ፈልጌ ነበር። ከብዙ መቀመጥ የሸመተው የጎኑ ጋት ፋታ አይሰጠውም። ለሁሉም ነገር ጊዜ ያለው ብዬ አስብ ነበር። አሁን ግን ያረፈድኩ መሰለኝ። ፈራው። ወደ ቤት ስንገባ ጀንበር ጠፍታ ነበር። ተዳክመናል። ብዙ ሳንቆይ እንቅልፍ ጣለን። ዛሬ ቀድሜ ነቃሁ። እኔ እንደሱ ባባ እንቅልፍ ነው 4 አረገውም እያልኩ አላናድደውም። እስኪ ነቃ ጠብቄ ቁርስ በላንና ከጎረቤት በተዋስኩት ፍንጃልና ጀበና ቡና ለማፍላት ፊት ለፊቱ ቁጭ አልኩ። እመዬ፣ በነገራችን ላይ ስለናትሽ የግድ መውገት አለብን አለኝ። በዚህ ሰዓት መጥፎ ነገር ለመስማት ዝግጁ አልነበርኩም። ግን ደግሞ አባቴን መስማት አለብኝ። ማታ እኮ ሰዓቱ ሲመሽ ጊዜ ላወጋሽ የፈለግኩትን ጉዳይ ሳላወጋሽ። ምንድነው? የተቀመጥኩባት ዱካ እየተመቻቸው አየሁት። እንደው የእናትሽ ነገር ነው እንጂ
ጋቢውን ትከሻው ላይ እያወረደ እየሰቀለ ጥቂት ጊዜ አጠፋና የዳባስ ሰው አይንሽን ላፈር አላት። እንዴት? ምን አድርጋ ነው? ተነስቼ መልሼ ቁጭ አልኩ። ባባ ጋቢውን ትቶ እጁን ማፋተግ ያዘና እንደውም ግማሽ ቀን ታስራ ነበር አለ። እንዴ ምን አድርጋ ነው? ለምን አትነግረኝም? ተጨነቅኩ። ሌት ግማሽ ጅብ ናት ይላሉ ሲለኝ ምን ማለት እንደሆነ ሊገባኝ አልቻለም። ጅብ ብዬ ጮኩ። አዎ ልጄ ጅብ፣ ሌት ተነስታ አመድ ላመድ የምትንቧቸው ጅብ ስለሆነች ነው ይላሉ። እንዴ ሌሊት አመድ ላይ ትንከባለላለች እያልከኝ ነው? ሌሊት ትነሳለች ወይ? ጆሮ ለባለቤቱ ባዳ ነው ልጄ። እኔ ጉዴን ያወቅኩት ቆይቼ ነው። ለካ ሰው ውስጡን የሚያወራው ይሄንን ነው። ጥያቄ አቁሜ በድንጋጤ የተለቁ አይኖቼን አባቴ ላይ ተክያለሁ። ጥቂት ጊዜ ዝም ብሎ ሲያፋትገ የነበረውን እጁን ሲያይቆየና አንድ ቀን ተስካር ኑሮ የሰፈራችን ሰው ሁሉ ይህን ጠላ ሲገለብጡ አለልሽና ያው ጫኔ እንደምታውቂው መጠጣን ይደፍራል። ገና በጊዜ ጥንብዝ ብሎ ሰከረና ጥሪ አክብሮ ነፍሴ ማር ለማለት የሚመጣውን ሰው ሁሉ ምላሱን አስረዝሞ ሲወርፉ አለ። ተዋልኩ አልሰማለ። በልንግዶች ይስተናገዱ፣ መጠጡን ቢሆን ቤት ድረስ ይምጣልህ ብዬ ተነሳ ወጣልኩት። መች በጅ ቢል እየገፋውም እያባበልኩም ላስወጣው ብል ጌታው ሌት አመድ ላመድ የምትንከባለል ሚሽትህን ከጅብነት ሳታስጥል ብሎ ከመናገሩ በዛ የነበሩ ሰዎች ሁሉ አንድ መልክ ሆኑልሽና እርስ በርሳቸው ተጎሻሸሙ። ግር እንዳለኝ ጫኔን እንደምንም ብያስወጣውና ወደ ድንኳኑ ብመለስ ሁሉም ያንሹካሹካል። ማን እንደተናገረው እንጃ። ሌት ከመኝቷ ተነስታ አመድ ላይ ስትንከባለል ከወገቧ በላይም እንደ ጅብ ስትቀየር አይቻታለሁ ሲል ሰማሁ። በህልሙ ነው አልኩ ቢጨንቀኝ። ረተኝ አንዱ የኔ ቢጤ ከወበራ መሃል ፈስቶ ቤቱ ሄደና ዛሬ እኮ ተዋረድኩ አላት ሚስቱን። ምን ነው ብትለው ከወበራው መሃል ፈሰው አለ። ሄዲያ ብብት ሆኖ የሚሆን ብትለው ያርገው ያላሉ አለና አንድ እግሩን መሬቱ ላይ መረምረም ጀመረ። እንዴ እናንተም? በአይኔ በብረቱ አየው ልጅ በብረቱ። አይኑን ሊጠነቁለው ምንም አልቀረው። የበለጠ ደነገጥኩ። ምን ማለት ነው ባባ? እባክህ አታስጨንቀኝ። አንተ ወደ ጅብነት ስትቀየር አይታታል? ጮኩ። በብረቱ አልሁሽ። አመድ ተለውሳ ካዩአት ምን ቀረኝ? በዚህ የተነሳ ሰው ደፍሮ ልብሱን ወደኔ ለማምጣት ስላልቻለ እንጀራችን ተደፍኖ በስቃይ ከረምነ ልጅ። ከመኝታዬ እንዴት እንደተነሳው እንጃ። ተንደርድሬ ፊቱ ላይ ቆምኩና ባባ እውነትህን ነው አልኩም ባዬ እየመጣ። የሱም እንባ መጣ መሰለኝ። ሽፋሎቹ በኃይል መርገብገብ ጀመሩ። ተንበርክኬ ጉልበቱን ያስኩና እሪ ማለት ጀመርኩ። ከብዙ ዓመት በፊት ጎንደር ሁለተኛ ፖሊስ ጣቢያ የሰው ጅቦች ግማሽ ጅብ እንደሆኑ ነግቶባቸው ሰው ሊገላቸው ሲል ፖሊስ አሰራቸው የሚል ወሬ መስማቴ ትዝ አለኝ። ተላቅሰን ታዲያ አሁን ለማን ትተሃት መጣህ ብዬ ጠየቅኩት። ቤቢ አለ አንዳንድ ያስልካ ማስጨክንብነ የዛ ገረ መስቀል አባት ክንፉም አቅሙ በፈቀደ ጊዜ ትንሽ ፍራንክ ጣል ያረግልኛል አለኝ። እናቴ ምንም ብትሆን ሰው እንዲጎዳት አልፈልግም። ባባጭን ላይ ተደፍቼ ብዙ አለቀስኩ። ከአባቴ ስር ተጣጥፌ እግሮቼ እንደደነዘዙ እንዴት እንደሆነ እንጃ እንቅልፍ ይዞኝ ጥርቅ አለ። ያችን የመምህር ልጅ ፈርቼ የጠፉብኝን 10 ስዕላት ፍለጋ አንዴ ከድጡ ሌላ ጊዜ ከማጡ ያልኩ ስንከላወስ በጌን አየኋት። 7ኛዋ ስዕል በግ ነበረች። በጓ ከጋዜጣ የተቀደደች ስዕል ናት፣ ግን በመስኩ ላይ ሳር ትግጣለች። ደስ ብሎኝ እሷን ልይዝ ስንደረደር እንቧ የሚል ድምፅ ጆሮዬን ሊያደነቆረው ደረሰ። ዞር ስል ስንት ቀን የተደበደብኩባት 5ኛዋ የላም ስዕል ከፊቴ ድቅን። በቀንዷ እንዳታነሳኝ እየሰጋው ወደ ኋላ ስፈረጥጥ እግሬን የሆነ ነገር እንደ ሐረግ ጠልፎ ያዘኝ። በጣም ደንግጬ ብዞር 8ኛው ስዕል ዝሆኑ በኩምቢው ተጠምጥሞብኛል። በኩምቢ ዥዋዥዌ ሲጫወት ድመትና አይጥ አባሮች ሲጫወቱ አየሁ። 4ኛና 3ኛ ስዕል ነበሩ። ፍየሏ ደግሞ ዛፉ ላይ ያለችውን ወፍ ሳትፈራ ቂጧን ጥላ አንገቷን አስግጋ ቅጠሏን ትበጥሳለች። 1 እና 2 ስዕላትም ተገኙ።
ዝም ብዙ ሆኖ አፍንጫ ላይ ገብታ ሲያስነጥሰው እኔ ተሽቀንጥሬ ስበር ተራራ ላይ ቀንዷን እንደ ሊማሊሞ መንገድ ያጠማዘዘች ዋልያ እግር ስር ደፋልኩ። ዝንቧ 9ኛ ዋልያዋም 6ኛ ስዕል ነበረች። ዋልያዋ ስር አንድ ወጣት ጉንዳን እንደ ዘሩ ትውፊት ከአቅሙ በላይ የሆነ ያጥንት ድቃቂ ይዞ ይፍቸረቸራል። 4ኛው ስዕል መሆኑ ነው። አንድ ስዕል ቀርቶኛል፣ ግን ተራራው ላይ ስወድቅ ወገቤ ደቆ መላወስ ስላቃተኝ መፈለግ አልቻልኩም። ደከመኝ። እንቅልፍ ይዞኝ ጭልጥ፣ በእንቅልፍ ውስጥ ሌላ እንቅልፍ። የሆነ የሚጎትተኝ ነገር አለ፣ እንደ ሾህም ይመስላል። አንድ እግሬን ባቴ ላይ ይዞ ወዳልታወቀ ቦታ ያሸሸኛል። ከፍታ ቦታ ላይ ነን። አንተ ወዴት ነው የምትወስደኝ ልለው ቀና ስል 3ኛው ተራ ቁጥር ጅብ መጎተቱን ትቶ እያግሞጠሞጠኝ ነው። ግን አያመኝም። መሻሪያው እንደደረሰ ቁስል ከኪኝ የሚል ቦታ ላይ እያከከ ደስ ያሰኘኛል። ጅቡን ላበረታታ ከተጋደምኩበት ቀና ስል ግማሽ ፊቱ የእናቴ ይመስለኛል። እናቴ ዳሽን ተራራ ላይ እንዴት ወጣች እያልኩ አስባለሁ። እመዬ፣ አንቺ እመዬ። ባባ ከሩቅ ቦታ ቆሞ የሚጠራኝ ይመስለኛል። አቤት ልለው ስል አፌ መክፈት ያቅተኛል። አንቺ እናቴ፣ እመዬ። ትከሼን ይዞ ነቀነቀኝ። እንቅልፍ ነው? ኧረ አታረጊውም። ዝም። ተኝት። ዝም። ከዛች ከጓደኛሽ ሳንሄድ ረፈደ እኮ። ጭንቅላቴ ላይ መርግ የተጫነ የመሰለኝ ተነሳውና ሰዓቴን አየሁ። ለ5 ሩብ ጉዳይ ይላል። ባባ ከና ሐሳብ የተኛውበት እግሩ ደንዝዞበት ወለሉ ላይ የተመተመ ድፈር ይለዋል። አየ ልጄ፣ ድካም በስቶብሽ ከርሞ እንቅልፍ ቀለብ ሆንሽ እኮ። መልስ አልሰጠው ከሸንከለው በእጅ ማስታጠቢያ ውሃ ቀድቼ ፊቴን ታጠብኩ። ለቡና በበራድ የተጣደ ውሃ ፈልቶ ከማለቁ በፊት እሳቱ ጠፍቷል። ዝምታችን ሲያስፈራኝ አየ ባባ፣ አንተም ዛሬ ነቃ ያልክ ከጎንደር ባየር ስለመጣ ነው አልኩ። የዲያ እኔ እኮ ያኔ ኮንጎ ስዘምት ሄጄበታለሁ ማላውቀው መሰለሽ? ድሮኗ ጊዜው ከመራቁ የተነሳ ረስተኸው ነበር። ያው ነው፣ እንደዚህ የተንገጫቅጮ መሬቱን ከለቀቀ በኋላ መፍሰስ ነው። እሺ ለማንኛውም ልብስ ቀይርና እንሂድ። ኧረ የቀበጥሽ ናት። ምን ልቀይር ብለሽ? ይሄ የለበስኩት ምን ሆኖ? እሱንማ ትላንት መርቃቴ ላይ ለብሰዋል። ብዙ ልብስ ስለገዛሁልህ ዛሬ ደግሞ ጨርቅ ሱሪ በሸሚዝ በሹራብ። በአባቴ ሁኔታ ግድግዳ ላይ በሰቀልኳት አነስተኛ መስታወት ፊቴን ሳየው ፈገግታ አምልጦኛል። እንደምንም አሳምኜው ልብሱን ለውጦ ጋቢውን ደርቦ ከቤት ወጣን። ባባ የምህረት እናትና አባት እዚህ ስማር ብዙ ውለታ ሰርተውልኛል። እኔ ማመስገን አልችልበትም። ተመርቃችኋለህ? እሺ። ኧረ የቀበጥሽ ናት። ለልጄ ውለታ የዋሉልኝን ሰዎች ባትይኝስ እንዴት አልመርቅም? ወደ ግብዣው ቤት ከመሄዳችን በፊት ለምህረት እናት ትንሽ ስጦታ መግዛት ስለፈለኩ መርካቶ ሄደን ቆንጆ የእጅ ቦርሳ ገዛሁ። ከጆንያ ተራ ጀርባ የቦሌ ታክሲ ለመያዝ ባባን ስመራው ቆይ እስኪ እምዬ ጎንደር በረንዳን ባሻጋሪ እንያት አለኝ። አሁን ባሻጋሪ እኮ ነው። ያንዚህ የልጅ ሆነን የአዲስ አበባ ኩሊ መድረሻ ሲያሳጣን የሚያሳድረን አንድ ማር ነጋዴ ነበር አላልኩሽም? እሱ እንኳን አርፏል አሉ። እንደው ልጆቹ የአባታቸው ርስት ጠፍቶባቸው እንዳይሆን አለና የመሪውን ቦታ እሱ ያዘ። እንዴ ለምን ይጠፋባቸዋል? ከተማው ሁሉ እየፈረሰ ፎቅ በፎቅ እየሆነ አይደለ? ደሞ ዝም ብለ ጊዜ ታጠፋለህ እንጂ ልጆቹ አያውቁህ። እሱማ እንኳን ልጆቹ ሰውየው ቢኖሩስ የታስተውሰውኝ አለና ከመርካቶ ወደ ዮሐንስ ወደሚወስደው ሰፈር ገሰገሰ። ብዙ ሳንጓዝ ድንገት ቆም ብሎ ወደ አንድ አቅጣጫ ተመለከተና አልፈረሰም አየሽምዬ አልፈረሰም አለ በደስታ። ሄደን ሰላም እንበላቸው አልኩት የበለጠ የሚደሰት ከሆነ ብዬ። ኧረ የቀበጥሽ ናት ደሞ ሄጄ ገሊነኝ የማልልበት ቦታ መሳቂያ ልሁን አለና ፈገግታው ከፊቱ ሳይጠፋ ወደ ኋላ ዞሮ የቦሌ ታክሲ ፍለጋ ከፊት የቀደመኝ። እርጅናና ኑሮ ደቁሶት እንኳን ሲራመድ መናጢ ነው።
ከፊት ከፊት እየሄደ ደግሞ ዝም አይልም፣ ያወራል። ሰውየው ደግ ሰው ነበሩ። ከጎንደር መጣን ስላላችኋቸው ይሆናል ያስጠጓችሁ። ኧረ አይደለም፣ ጎጃሚውም ሌላውም ከበረንዳችሁ አይጠፋም አለና ቆም ብሎ አካባቢውን ቃኘት ታደረገና ደግሞ አየ ጉድ፣ አየ ዘመን፣ ያን ጊዜ እኮ የሁላ ቤት አልነበረም። ትክዝ ብሎ መንገዱን ቀጠለ። ከትዝታው ጋር እንጂ ከኔ ጋር አለማውጋቱን ስላወቅኩ ታክሲ ውስጥ እስክንገባ በዝምታ ተከተልኩት። ባባ ዝም አልክሳ? ዝም አልክ እኮ ትዝታ ነው? እየገረመኝ ነው እንጂ አሁን እዛ ጊዮርጊስ ጎን ያለው መስሪያ ቤት መዘጋጃ ሆነ የተባለው ያነዚህ የመናኸሪያ ነበር። ይልቁንም እዛ አካባቢ የነበሩ ኩሊዎች ክልቢ ሲሉን ነው ተመልሰን በእግራችን ወደ ሀገራችን የገባነ። እሱ ትዝታውን ያወራኛል፣ እኔ ደግሞ የእናቴን ነገር አመናትላለሁ። ሰው እንዴት ጅብ ይሆናል? ሰውስ እሺ ይሁን፣ እናቴ እንዴት ጅብ ትሆናለች? ታክሲው ስታዲየም ደርሶ ሰው ለማውረድና ለመጫን ሲቆም አንድ እብድ በመስኮቱ መስታወት ቆሞ ያገጥብኝ ጀመር። መስታወቱ ስለተዘጋ አልፈራሁም። እብድ በዛ እኮ አለ ባባ። አልኩ እንደተከዝኩ። ጅብ ከመሆንስ እብድ መሆን ይሻላል። እውነቴን እኮ ነው። አሁን ኸኛ ዳባትም በየጊዜው የማይመጣ እብድ የለም። ወዲያው ደግሞ ምን እንደሚሄዱ እንጃ ልም ይላሉ። አንዱ ብቻ የዛሬ 2 ዓመት ግድም መጣ፣ ይኸው አሁን ድረስ አለ። ለነገሩ እሱ ሰው አይነካም፣ እንደው ምኑንም እየለቃቀመ ብቻ ዳባትን በቀን 10 ጊዜ መዞር ነው። ሰው አይንካ እንጂ መዞሩስ አይጎዳም አልኩ ለመመለስ ያህል እንጂ ሙሉ ለሙሉ ከልብ ያልነበርኩም። ኸራ የቀበጥሽ ናት፣ ሰው ነካለው ቢልስ እዛች ከተማ ላይ ማን ሊምረው? እሱን ታየው። ግን ይሄንን ያህል ጊዜ ሲኖር ድምጡን ሰማኔ የሚል የለም። እንደ ጥዋ በልብስ ተሸፍኖ መዞር ነው። ቦሌ ሚካኤል ስንደርስ ወረድን። እነ ምህረት ለ2 ሰው ከሚገባው በላይ ትልቅ ድግስ አዘጋጅተው ጠበቁን። በቤተሰቡ ጨዋነት አባቴ በጣም ተደሰተ። ዘመድ ቤት ልናድር ነው ብለን የአዳሩን ጥያቄያቸውን አቸንፈን ስንወጣ ባባ ከልብ በመነጨ ፈገግታ ታጅቦ ለብዙ ደቂቃ ቤተሰቡን መረቀ። በትልቅ ሳሎን ውስጥ እኔና አባቴ ተፋጠን ሳናስበው ጆሮአችንን ቀስረናል። አንድ ቀን እንኳን እኔን ማስደሰት አትፈልጉ? ወጣችሁ ከዘመዶቼ ጋር የተጫወታችሁ እንደነ ክብራችሁ ይቀንሳል? ንገሩኝ እስኪ ምንድነው የምትሆኑት? ባባ በመልክት ምንድነው አለኝ። እያወቅኩ እኔም በመልክት አላውቅም አልኩት። የወይዘሮ ወሰንየለሽ ባል ሙት ፈገግታውን ይዞ ከጓዳ ወጣ። ተጫወቱ ሲል እየተጫወትን አለ ባባ። የምግብ ጠረጴዛው ላይ ፊቷ የማይፈታው ሰራተኛቸው ባቲ ደርድራ ወደ ጓዳ ተመለሰች። አክስቴ ከባለቤቷና ከልጇ ጋር የተነጋገረችው ተሰምቷል ብላ አልገመተችም። ይፍሩና ዮኒ እኮ ብዙ ጊዜ ስላንተና ስለኔ የልጅነት ጊዜ ስለማውራቸው ስትጫወት ሊያዩ ጓጉተዋል ስትል አሳዘነችኝ። ኧረ ልጁ የት ገባ ታዲያ? አንድ ስራ ታዞ ነው ይመጣል አለች። አባቴን ለማስደሰት ቢራውን ከፍታ ውስኪ ትቀዳለች። እሱ ሳይነካው ወይን ካልከፈትኩ ትላለች። ባል ድንገት ልም የሚል አታላይ ፈገግታውን አንቆ ይዞ ኧረ ተይ ወሰን አንዱን ይጠጡት አለና ቀስ ብሎ ደግሞ በኋላ የማያውቁትን ነገር ሲል ሰማሁ። ልጁ በብዙ ዝብዝብ ከኛ ጋር ማዕድ ለመቁረስ ተስማምቶ ከማደሪያው ወጣ። ባባ ከወይዘሮ ወሰንየለሽ ጋር በልጅነታቸው ያሳለፉትን እያወሳ ሊያግባባቸው ሞከረ። ከአባትዬ የተጨለፈ ሐሰተኛ ፈገግታውን ፍጭጭ እያደረገ የእናቱን ንዝንዝ በመፍራት ብቻ ልጁ እንደሚሰማ ያስመስላል። ገበታው ከፍ ሲል እሱም ግዳጁን ጨረሰና ወደ ምሽጉ አፈገፈገ። ወይዘሮ ወሰንየለሽ እኔን ከቤተሰቧ ጋር ለማቀራረብ ስለምትፈልግ ብቻ ተነሽ ብርሃኔ ከዮኒ ጋር ቆይ፣ እኛ ያዋቂ ወግ ይዘናል፣ በዛውም የምትፈልጊው መጽሐፍ እሱ ጋር አይጠፋም አለች። ጮክ ብላ ልጇን ተጣራችና ደሞ እንዲያጫውተኝ ለስለስ ብላ አዘዘችው። መልስ የለም። እየቀፈፈኝ ተከተልኩት።
እሱ አልጋ ላይ ሲወጣ እኔ ወንበር ፍለጋ አይኖቼን አንከራተትኩ። ስትከተለኝ ያላየኋት ሰራተኛ ከኋላዬ ደርሳ ነይ እዚህ ጋር አለችና ወንበር ሰጠችኝ። አላንገራገርኩም። ዮናስ ስለ ትምህርት እየጠየቀኝ ለመጀመሪያ ጊዜ በቅጡ አወራን። አባት የነባባ የገጠር ወግ ሰለቻቸው መሰለኝ ወደኛ መጡ። እኔም በሙሉ አይናቸው እያዩ ማውራት አይፈልጉም። የገጠር ትምህርት መቼም እንደነገሩ ነው። አንዳንድ ነገር እንዳያሳይሽ ልጄ ጊዜ የለውም። ልጁ በነገራችን ላይ የገጠር ልጆች እንኳን ትምህርት ከለር ቶሎ አይገባቸውም ይባላል አለና ሳቀ። ዝም አልኩ። ብዙ ሳንቆይ ባባ ተነሳ። አክስቴ ብቻዋን ደጅ ድረስ ወጥታ ሸኘችን። እንኳን እኔ ባባም እንዳልተደሰተ ያስታውቃል። ከቤታቸው ስንወጣ እነሱን በፍጥነት የሚያስረሳ ጨዋታ ባባ መጣ። ታክሲ ውስጥ ፍቅረኞች ተቃቅፈው ተቀምጠው አልፎ አልፎም በግላጭ ይሳሳማሉ። አይ ፍቅር ደጉ አየሽ፣ አሁን እኮ ከነሱ በላይ ሰው የለም አለና ፈገግ አለ። ፍቅር በእኛ ጊዜ ቀረ ከሚሉት ውጪ ነህ ማለት ነው? እኔም ሰረቅ እያደረግኩ ጥንዶቹን አያለሁ። ሙሌ በጣም ናፍቆኛል። ወደ አዲስ አበባ እንደተመለስኩ አካባቢ በስልክ ቶሎ ቶሎ አገኘው ነበር። ስልኬ ከተበላሸ በኋላ ትምህርቱም እየበዛ ሲሄድ ግን ሳልወድ ጠፋው። እንደ ኩዮቼ ያፍለኛው ፌስቡክ ተጠቃሚ አልነበርኩም። እንደ አባቴ ከመስመር የሚያንፏቀቀኝን ማንኛውንም በር በፍቃዴ ዘግቻለሁ። እናትሽና ያሽፍታ ፍቅራቸው እንዲህ ነበር አሉ አለ ባባ ውጪውን እያየ። ከዚህ በፊት ስለ እናቴና ስለ ሽፍታው አውርተን ወይም እሱ ከሰው ጋር ሲያወራ ሰምቼ አላውቅም። ግን የሱ ሽፍታ አላልኩም። እሱም ሊያብራራልኝ አልሞከረም። አልኩ የምለው ግራ ገብቶኝ። እኔ እንኳን ያኔ ዘማች ነበርኩ አላውቅም። ግን ከዛ ስመለስ ዘመዶች እሷን አጩልኝ። ሳያደስ አለችኝ። ኋላ ስሰማ የከንፈር ወዳጇ ጋር የነበራቸው ፍቅር እንዲህም አይደል፣ ሰዎች ተው ይቅርብህ፣ ደመኛውን ገሎ ሸፍቶ ነው ሊመለስ ይችላል አሉኝ። አባቷ ደግሞ ለምን እንደሆነ እንጃ እኔ እንዳገባ ፈልጓል። ሁሉ ነገር ወዲያው ፍጥምጥም አለና ተጋባነ። ደሞ ልጅም ቢብሎን ቆይተናል እኮ። ዛዲያ አንቺ ስትወለጂ ዱብዳ መጣብነ። የ80 ምሽቴን ሽፍታ ቀማኝ ብሎ ከንፈሩን እየነከሰ ዝም አለ። እናቴ ከወይዘሮ አስልካ ጋር ስታወጋ አልጋ ስር ሆኜ የሰማሁትን ታሪክ ተውኩና እንዴት ተመለሰች ግን አልኩ። ልጅ አሳቅፏት የሽፍታ ነገርህ ካሁን የነኳቸው መጡብኝ እያለ እየደነበረ ሲኖር ዘረፋውም የወንድ ምሽት መድፈሩን በስቶ ነበር። አንድ ሌት ዙሪያውን ተከበበ። ባባ ሲያወራ ድምፁ መቀነስ እንዳለበት አያስብም። ታክሲ ውስጥ ያሉ ሰዎች እየሰሙ ነበር። በእርግጥ አላፈርኩም። ስለዚህ ጉዳይ ከአባቴ አፍ ስሰማ የመጀመሪያዬ ነበር። እሺ አልኩ እንደ ወይዘሮ አስልካ። ቤት አባቱ ይውጣ ጭንቅ ሆነ አሉ። ጭንቅ። ባባ ፊቱን ሲቋጥር ሲፈታ በቦታ የነበረ መሰለ። ሐሞት ግን አለችው አሉ። ራሴን አሳልፌ ያልሰጥም ብሎ በድፍረትና በቅልጥፍና ከዋሻው ወጥቶ ጫካ ገባ። ወዴት እንደደረሰ እናትሽም አታውቅ። እንደ ገቢያ ድንጋይ ጥሏት ብስ አለ። እኔ ደግሞ አንቺን ላሳድግ ስፍጨረጨር ከስራ መቅረት አብዝቼ ተባረርኩ። ምሽቴን መቀማት ጥቃቱ ያንገበግበኛል። እንደው ብቻህን ምኑን ትዘልቋለህ ብለው ያችን ምስኪን ጎረቤት ዘመዱ በአንድነት መክረው አጋቡኝ። በተለይ ትሁኔ ያዝኑልኝ ነበር። ስለ እንጀራ እናቴ ሲያወራ አይኖቹ ተርገበገቡ። እመዬ እናት ዓለም ጥሩና አስተዋይ ሴት ነበረች። ምን እንደምወድ ምን እንደምጠላ ታውቃለች። ለአንቺም ልክ እንደ ወላጅ እናት ሆነችሽ። አቤት ስትወድሽ እኮ። ጥቂት ዝም ብሎ ከንባው ጋር ተናነቀና ግን ከእድሜው ዘለግ አድርጎ አልሰጣትም። ሞተችብኝ። የእሷ ተዝጋርለት ነው እናትሽ ልጅ አዝላ ወደ አገሯ አይገባች። መቼም ያዩሃት ጊዜ ለምን ከዛ ሽፍታ ጠፍታ ወደ ቤቷ አልተመለሰችም የሚል ቅሜን ሁሉ ረስቼ ተንሰቅስቅ ያለቀስኩ። እሷ አትመስልም። በጣም ከስታ አብቅታ ነበር። ኋላ ልጅህ እንድታድግ ከፈለክ ረዳት ያስፈልጋል ብለው አሁንም ጎረቤት ዘመዱ ቀስፎ ያዘኝ። ሌላ ሴት ከምታመጣና ልጅ በእንጀራ እናት ከምታድግ እናቷን አግባም ይላሉ። መቼም እምዬ ለኔ ትልቁ የፈተና ጊዜ ነበር። እናትሽን በጉስቁልኗ ምን ባዝንላትም እንደገና አብረን እንድንኖር አልፈልግም ነበር። ግን አንቺ አለሽ ምን ማድረግ እችል ነበር።
አለና መልሶ ዝም አለ። እናቴና ሽፍታው እንዴት እንደተለያዩ ላንተ ማን ነገረህ ብዬ ጠየቅኩት። ከእናቴ ጋር ይህን አይነት ወሬ አውርተው እንደማያውቁ ገምቻለሁ። ጫኔ ነው ከብዙ ጊዜ በኋላ ያወጋኝ እንጂ እኔም ጠይቄያት አላውቅ፣ እሷም ስለዚህ አታወሳ ሲለኝ፣ አቶ ጫኔ ደግሞ ወሬው በባለቤታቸው ባስልካ በኩል እንደሚደርሳቸው አወቅኩ። ከዛ በኋላ ግን ልጁን እንኳን እንዴት መጥቶ አላየም። በአገሩም ደም ተቃብቷል፣ ሽፍትነቱም አላዋጣ፣ እንዴት ብሎ ልጅ ይበል። ደሞስ ይህን ያህል ጊዜ ወሬው ሳይሰማ በህይወት ይኖራል ብለሽ ነው? አንዱ ደፍቶት ይሆናል። ምንጊዜም ደፋር እድሜ የለው። ለነገሩ እንኳን ጠፋ፣ እንደገና የመጀመሪያ ምሽት ተመለሰችልህ አልኩት ለስለላ። አለ ስለ እናቴ ክፉ ላለማውራት። እኔ ግን አውቃለሁ እናቴ ለአባቴ ለአጤ ቴዎድሮስ አለማየሁን እንደወለደችላቸው ሴት ግድ የለሽ ነበረች። እንጀራ እናቴ ደግሞ ልክ እንደተዋበች ሚስቱም እናቱም ገረዱም። ወደ ቤታችን የገባ ነው እንደ ሰሞኑ በወግ ተጠምደን አልነበረም። ናፍቆቱ ጋብ ብሎልን በየራሳችን ሐሳብ ተጠምደን የተኮራረፍን መሰልን። ከብርድ ልብሱ ላይ ታሪኬን ደርቤ በጀርቤ ተጋደምኩ። ከኔ ቤት በቀኝ በኩል ተከራይቶ የሚኖረው ወጣት ብዙ ጊዜ እንደሚያደርገው የጥላውን ገሰሰን ዘፈን ከፍቷል። እኔ ልሁን እንጂ የማልጠቅም ርካሽ፣ ምንም ጊዜ ቢሆን አንቺን ክፉ አይንካሽ። ቆንጆ የፍቅር ዘፈን ነው። እኔ ለአባቴ ያለኝን ፍቅርና ክብር የሚገልጥ ሆኖ ካገኘሁት ስለ ጾታዊ ፍቅርም ቢሆን በዘፈኑ አባቴን አስታውሳለሁ። ለሴት የተዘፈነ ከሆነ ቀይሬ የወንድ አንቀጽ ሰጠዋለሁ። የምለውም የለኝ አክስትና አጎቴ፣ ካንተ ጋር መኖር ነው እኔ ፍላጎቴ። ባባ ሳጌን እንዳይሰማ እየተጠነቀቅኩ አለቀስኩ። ብዙ ጊዜ ከኔ የተወዳጀ ትራስ ጦሙን አያድርም፣ እንባ ይጎነጫል። ስለ እናቴ የሰማሁት ወሬም ደርሼ እስካረጋገጥ ጤናዬን አቃውሶታል። ባባ ምን እንዳየ አላውቅም፣ ግን ሰዎች አወሩባት ያለውን ነገር እሱም ያውቃል። ልብስ ስገዛላት በአይምሮዬ የአውሬ ስዕል እየመጣ ያስጨንቀኛል። ለእሷ የሚበቃትን ሳይሆን ሌላ አካል እመጥናለሁ። በእናቴ ደስተኛ አይደለሁም፣ ግን እያዘንኩባትም ስለ እሷ ክፉ ነገር መስማት አልፈልግም። አውቶቡስ ተራ ሄደን ጎንደር የሚያደርሰንን መኪና ከተሳፈርን በኋላም እኔና አባቴ ብዙ አላወራንም። አይነኬ ታሪካችንን ድንገት ትናንትና አንስተን ፈገግታችን ከስሟል። ቡሬ ላይ እግራችን እንድናፍታታ መኪናው ሲቆም እንኳን ባባ አልወረደም። እንደደበተው ቁጭ አለ። ከሚያካፋው ዝናብ ለመዳን የላስቲክ አቁማዳ የለበሱ እረኞች ዛፍ ስር ሰብሰብ ብለው ከአውቶቡሱ የሚወርደውን ሰው ይመለከታሉ። መጨረሻ አካባቢ በመቀመጧ ያላየናት ኤልሳ 4 ዓመት የሞላው ልጇን 2 እግሯን አንፈራጣ አስቀምጣ ስታጸዳዳ አገኘኋት። ያ ልጅነቷ የት ሄደ? ፊቷ ምን ጥላት ወረሰው? እንዴ ኤልሳ ያላየች መስሎኝ ነበር። ያልጠበቅኩት ሰላምታ ሰጠችኝ። የብርሃንና የጨለማ ኃይለኛ ድብልቅልቅ። በግድ አጎንብሼ እየሳምኳት ቤቢ አላደገም ራሱን ችሎ እንዲጸዳዳ አታደርጊው አልኳት። መልስ ሳትሰጠኝ ድንብርብሯ ወጣ። ፊቱን ወደ እናቷ አዙሮ በተከፈቱ እግሮቿ ላይ 2 እግሮቹን ወዲያና ወዲህ ሰቅሎ የሚያመጣውን ልጇንም ወደ ውጭ እየተነፈስኩ ሳምኩት። ኤልሳ ቆይታ ትንሽ ሆዱን አሞት አለች። በሁሉም ነገር የድሮዋ ኤልሳ ልትሆንልኝ አልቻለችም። መተሻል እንዴ አለችኝ። ለምንድነው ቀና ብላ የማታየኝ? ልጁን ባልጠበቀው ፍጥነት ከእግሯን ስታጸዳዳችውና በላ መኪናው ስትሆን እንደሄድ ብላ ቀደም አለች። ከስታ ጠቁራ አይሆኑ ሆና ስላገኘኋት እፍረት ያሸሻት መሰለኝና አሳዘነችኝ። ልጁን ባይኖቼ ሳብሰለስለው እጇን ነጥቆ ወደኔ መጣና ከኛ ጋር የምትሄጅ አለኝ። ትንሽነቱን ለመስተካከል ቁጭ ብዬ ክንድና ክንዱን ይዤ አዎ ቤቢ፣ ሱቅ ያለበት ቦታ ስንደርስ ደግሞ ከረሜላ ገዛልሃለሁ እሺ። ኤልሳ እየተቁነጠነጠች የኔና የልጇ ወሬ እስኪያልቅ ትጠብቃለች። ሁኔታዋ ደስ አላለኝም። ስለ እናቴ ልታወራኝ ስለመሰለኝ ትኩረቴን ቶሎ ወደ ልጇ አደረኩ። ቤቢ አደግክ እኮ አልኩና ጠጉሩን እንደባበስኩት። ዘንድሮ ተመረቅሽ አሉ ዋላ አልመጣም? መጥቶ ነበር መኪና ውስጥ እኮ አለ። አቅጣጫውን ጠቆምኳት።
ፊቷ እንደተለዋወጠ እኔንና ልጇን አሁንም ዞር እያለች እያየችን ወደ መኪናው ተመለከተች። መንገደኛው ለሽንት ከገባበት ሰርጥ እየወጣ ወደ መኪናው መግባት ጀምሯል። የኤልሳ ልጅ እኔ እያወራሁት በአይኖቹ ራቅ ብለው ከተቀመጡ እረኞች ጋር ይሰዳደባል። ቤቢ ስምህ ማን ነው? ቤቢ? አይ እውነተኛ ስምህ እንጂ። እሱ ባለውማ መለሰ። ከእረኞች ጋር በምልክት መሰዳደቡን አቆምና ወደ ሌላ አቅጣጫ አተኮረ። ቪኤት መኪና ፈረንጆች ይዛ በአውራ ጎዳናው አለፈች። እሱ ባለው ከሷ ጋር ነፍሱ ሊያልፍ ምንም አልቀረው። መኪና ትወዳለህ? መኪና የሁሉም ወንድ ሕፃናት ምርጫ መሆኑ ይገርመኛል። ሐሳቡን ወደ እኔ ለመሳብ ትንሽ ጮክ ብዬ መኪና ትወዳለህ ወይ? እሱ ባለው አሻግሮ የሚያትን መኪና እስክትጠልምና ጋራው እስኪጋርዳት ጠብቆ እንደተመሰጠ መኪና ትወዳለህ? ህንጠበቅ አድርጎ መልሶ ጠየቀኝ። እኔ ምንም ከማለቴ በፊት ደግሞ እወዳለሁ አለ። ስታድግ ይችን መንዳት ነው የምትፈልግ ስለው አሁንም በራሱ ሐሳብ እየናወዘ እንዲህ አይነት መኪና ከገጭሽ እኮ ብዙ ገንዘብ ታገኛለሽ አይደል አለኝ። ያልጠበቅኩት ወግ ስላመጣ ግር እንዳለኝ ሳየው ቀጠልና አውቶቡስ ሚኒባስ ምናምን ከገጭሽ እኮ ትንሽ ገንዘብ ነው የሚሰጥሽ። ፈገግ አለና ደግሞ እኔ ግን አልሞኝላቸውም። ከሰሜን ተራራ ፈረንጆች ይዛ የቅድሙ አይነት መኪና ስትመጣልኝ እየሮጥኩ ሄጄ ግብትልና ግጭት። ደነገጥኩ። መኪና ውስጥ እና እንዴ ልትገጭ እና ግጭትልና ሙትት ገንዘቤን ቅብል። ይህ ምን ገንዘብ? እሱ ባለው እንደሞኝ እያየኝ ፈገግ ብሎ አንቺ አይገባሽም? ፈረንጆች እኮ ያሉበት አሪፍ መኪና ከገጨሽ እኮ ብዙ ብር ይሰጥሻል አለኝ። ደነዘዝኩ። ትሞታለህ እኮ እሱ ባለው። ከሞትክ ደግሞ ተነስተ ገንዘቡን መቀበል አትችልም። ልሙታ ለእናቴ ይሰጧታል ብሩን። ከዚህ በላይ ጥያቄ መጠየቅ አልፈለኩም። ወደ አውቶቡሱ ጎተትኩት። እረኞቹን በአይኑም በመላሱም በእጁም እየተሳደበና እያበሸቀ ተከተለኝ። አብዛኛው መንገደኛ ቦታውን ይዞ ስለነበር እንደኔና እንደሱ ባለው ወደ ኋላ ለቀሩት ጥቂት መንገደኞች ሾፌሩ ጥሩምባውን እየነፋ መኪናውን ማንቀሳቀስ ሲጀምር ባባ ኤልሳን በማበረታታት መልክ ጀርባዋን መታመት አደረጋት። አይኖቿን እየጠራረገች ልጇን ከእጄ ተቀብላ ወደ ቦታዋ ስትሄድ ቤቢ ቻው አልኩ። አልሰማኝም። በመስኮቱ እረኞቹን ለማየት ይንጠራራል። ባባ ኤልሳ ጥቁርቁር አለች፣ እሷ አትመስልም አልኩት። አየምዬ እንኳን ብቻ ተሆኖ ከባል ጋርም ዛሬ ኑሮ አልቀመስ ብሎስ። ባሏ የት ሄደ? ሞተ? እረ ጠላቱን። ድብርቱ ጠፍቶ አይኖቹ የእልህ ሳተፉ። እምልህ ለውጥ ላይ መጣ ነገር። አሁንም አቋረጠኝ። ሞኝ አትሁኝ። ጅብ እግርሽን ሲይዝሽ ሰው ጠርተሽ ካልተረፍሽ እግር ይብቃይ ብሎ አይሄድም። ምሳሌው ፈገግታዬን አመጣብኝ። በልማቱ ሲተውን ዝም አልነ። ባለመኪናው ሁላ እየከሰረ ሸጠ። ባለሆቴሉ ከሰረ። ከተማዋ እያደር ቆረቆዘች። ማን በዚህ ተናገራቸው? ማንም። አሁን ግን አበዛ። ጎንደር የሚባል ሀገር ወደፊት አይኖርም። ሁመራን፣ አብዱራፊን፣ ጠገዴን፣ ወልቃይትን አሉ። እጃችንን አጣጥፈን ዝም ብንል ያዋጣል? በይ ንገሪኝ፣ ያዋጣሉ ወይ? አልመለስኩለትም። እረ በዛ፣ ግፉ በዛ። እንዲህ ታሪክ ሲበላሽ አባቶቻችንስ ምን ይሉን? አጥማቸውም ይወቅሰናል። ኤልሳ አዲስ አበባ ምን ታደርጋለች ታዲያ? የ2 ዓመት ልጇን ለህፃናት ማሳደጊያ ሰጥታ እየመጣች አለና እኔ ምንም ሳልል ምን ታድርግ? ማሳደጊያውን ከየት ታምጣ? ባሏ ከውትድርና ሲወጣ ምንም የለው። ኋላም እንደ ሱቅ መሳይ ከፍተው በእሷ እንጀራ ይቆርሱ ነበር። የመንግስት ግብር አለልሽና ደግሞ ወረታቸው ሙጥጥ ሲያደርግ እንደው ነው የበለጠ ተበሳጨልሽና ሁሉንም ታትቶ ወደ ድሩ ካካለ አለኝ። እናውም በምን እየኖሩ ነው? ይሄን የሚባል ነገር የላትም። መቼም እሱ የከፈተውን ጉሮሮ እሱ ሳይዘጋው አያድር። የአውቶቡስ ወንበር ላይ ጭንቅላቴን አስደግፌ ዝም አልኩ። ባባ አሁንም ወደ ጆሮዬ ጠጋ ብሎ ጓደኞችሽም እኮ ተቀላቅለዋል አለኝ። ተቀላቅለዋል የምትለው ቃል ምን እንደሆነች አሁን ተግባብተናል። ደንግጬ ወደሱ ዞርኩና ፈጠጥኩበት።
ኒሻንና ቴዎድሮስ እኮ አንቺ እንዲሄድሽ ወዲያውኑ ሄዱ። እንዴት? ከዘማቾቹ ውስጥ የሙሌ ስም አለመኖሩ የሆነ እፎይታ ሰጠኝ። እፎይታዬን ግን ወዲያው ኮነንኩት። ይሄ ስሜት ሀገር አይታደግም። እሰየኔ ጀግኖች! ጓደኞቼን እያሰበ ፈገግ አለ። አይ ወኔ፣ አይ ድምጥ! እንደው ያ ቴዎድሮስማ እኔ በእናትሽ ምክንያት ልብሱን ይዞ ወደ ቤታችን የሚመጣ ጠፍቶ ገበያ ሲቀዘቅዝብኝ በአስሊቆስ ወንዝ እየሄድኩ ቁጭ እላለሁ። ታዲያልሽ ሊሰወሩ አካባቢ ወንዙ ዳር እየመጡ ከሌሎች ወጣቶች ጋር ይመክራሉ። ታዲያ ቴዎድሮስ ሲሸለል እንዲህ አይምሰልሽ፣ እምቢ ለሀገሬ እምቢ ለኢትዮጵያ ያልፍ እንደሁ ብለን አንገት ብንደፋ ሞትን መስሏቸው ዛቆን ባካፋ። ተው ያገሬ ሰው ተው ያገሬ ሰው ዝምታ ይብቃ ተነስ ለክብርህ፣ ወገንህ ሲራብ አትብላ በርምህ ሲል አያድምጥ አይወኒ። የቴዎድሮስን ወኔ እያዳነቀ ሲያወራልኝ እሱ ራሱ በወኔ መላ ሰውነቱ ተለውጧል። እንግዳማ በህብረት ሲዘፍኑ ተከብረሽ የኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም ሲሉ እንባቸው ባስሊቆስን ያስንቃል። እሺ እነሱ ደግሞ ምን ሆኑ የምለው ጠፋኝ። ዘመቱ ሳይሆን ሞቱ የተባለ መሰለኝ። ምን ሆኑ አለ ባባ ተገርሞ። ምን ሆኑ አልሽ ልጄ? የኤልሳ መራብ የኛ መራብ አይደለም። ምን ሆኑ እስኪ ንገሪ። በዚህ ዘመን እንደ አማራ የተበደለ ህዝብ አለ? እንደ አማራ በአደባባይ የተሰደበ ህዝብ አለ? ከሁሉ ጋር እኮ አናክሰውናል። እንደ በደል ድፍን ኢትዮጵያ ተበድላለች። በዘሩ ምክንያት እንደ አማራ ግን መድረሻ ያጣ የለም። ታሪካችን ሁሉ በእነሱ የፈጠራ ድርሰት ከለብሷል። ምን ሆኑ ትበል? ሌላውን ሁሉ ተይው፣ እስኪ ኤልሳንያት ምን ሆኑ ትበል? በመስኮቱ ወደ ውጭ እያየ የተናገርኩትን ቃል ይደጋግማል። ኤልሳን የዳባት እናቶች ምሳሌ ያደረጋት። ከ5 ዓመት በታች የሆነው ልጇ መኪና የመገጨት ብርቱ ፍላጎት ከየትም እንዳላመጣ አሁን ገባኝ። ዳባት በኢህአዴግ መንግስት ይህን ያህል ተበድላለች። ጎንደር በዚህ መንግስት ህልውናዋን አጣለች። ድንበሯ ክብሯ ተደፍሯል። ልጆቿ ግን ጨዋታ አያምራቸውም። ለእናት የሚገባውን ዋጋ ለመስጠት በአንድ ነፍሳቸው ይወራረዳሉ። ሲወራረዱ ልክ እንደ ትሁኔ ልጅ ምስጋናው በልጅነታቸው ይረግፋሉ። ዳባት ስንደርስ ባባ ቀድሞኝ ወርዶ ሻንጣችንን ያስወርዳል። ኤልሳም እሱም መሰለች። እሱ ባለው መንገዱ አድክሞት ፈዞ ሳያቀፍኩት አንገቴ ስር ውሽቅ አለ። ከኤልሳ አቅፍ ተቀብዬ ለማቀፍ ግን ብዙ ማግደርደር ይገርሞኛል። ኤልሳ ምን ሆናለች? ላግዝሽ የሚል ተገኝቶ ነው? ቤቢ ተነሳ እንጂ ዳባት ደረስን እኮ። ቀና ብሎ ዙሪያ ገባውን አየና በመጠኑም ቢሆን ነቃለ። ከአዲስ አበባ ለጓደኞች ምን አመጣላቸው? ምንም ፈገግ አለ። ለምን? ገንዘብ የለኝማ። መንገድ እስኪያለያየን ድረስ ትምህርቱን በደንብ ተምሮ ስራ ይዞ ብዙ ገንዘብ ማግኘት እንደሚችል እናቱ መኪና ቢገጭባት በጣም እንደምታዝን እያወራው ብዙ ዘበዘብኩት። ከነ ኤልሳ ስንለያይ ከራሴ ጋር ተፋጠጥኩ። እናቴ መልኳ ተቀይሮ የሚጠብቀኝ ይመስለኛል። ባባ ደግሞ በተለመደ ፍጥነቱ ሻንጣ የተሸከመልንን ልጅ አስቀድሞ ይገሰግሳል። አስፋልቱን አቋርጠን ሮመኛ ሰፈር ስንደርስ አንድ ሰው ከትከሼ ጋር ተላተመና አንገዳገደኝ። ዞር ብዬ ሳይ በተለይ ጭንቅላቱ ላይ ቡቱቱ የደገለለ እብድ መሳይ ዞር ብሎም ሳያየኝ እልል እያለ ወደ አባ ብሩ ገደል ቁልቁል ወረደ። ባባ ዞር ብሎ አይቶ እግሩን የማይደክመው ፍጥረት ይሄን አየሁ ሲል ሰማሁ። መንደራችን ስንደርስ ሁሉ ነገር እንደወትሮ አልሆንልሽ አለኝ። የትሁኔን በር አየሁ። ተቆልፏል። የት ሄደች? አንቺ ብርሃኔ፣ አንቺ እናት ዓለም ብላ የምትጠራኝ ናፍቆኛል። የስስት አመለካከቷ ናፍቆኛል። እናቴ ልልታውን ሰምታ ከጓዳ ወጣች። ከባባ ጋር አልተሳሳሙም። አረ ባረ ልጃኑ መጣሽ ልጄ። አንገቴን አቅፋ እያገላበጠች ሳመችኝ። ጠረኗ፣ ፈገግታዋ፣ መልኳም ትንሽ ጎስቆል ከማለቷ ውጭ ያው ነው። ቤት ስንገባ ቡናውና መስሪያው ቀርቧል። እናስልካ ጫቅሊትና ትሁኔ ተርቲሙ ውስጥ የሉም። እትሁኔ የት ሄዳ ነው? አላስችል ብሎኝ እናቴን ጠየቅኩ።
ጎንደር አንድ ጉዳይ አለኝ ብለው ጠዋት ወጡ ስትለኝ ቅር አለኝ። ያመጣሁላትን ልብስና ጫማ ተሎ ሰጥቻት ስትደሰት ለማየት ጓጉቼ ነበር። እኔ እንደምመጣ አላወቀችም? መልሼ እናቴን ጠየቅኳት። አውቀዋል፣ ጠዋት በአንደኛው አውቶቡስ ደርሳለሁ ብለዋል አለች። ታናሽ ወንድሜ ቤቢ ሲበር ከደጅ መጣና ዘሎ አቅፎ ሳመኝ። ባባ ስንተቃቀፍ እያየ ፈገግ አለ። ጎረቤቶቻችን እኔ በመምጣቴ ወላጆቼን እንኳን ደስ ያላችሁ ለማለት ምኑንም እየያዙ ይመጣሉ ብዬ ገምቼ ነበር። በደጃችን ዝር ያለ ሰው የለም። እና ስልካ ደህና ናቸው አልኩ በደፈናው። እናቴ ያልሰማች መስላ ወደ ጓዳ ገባች። ቤቢ ሁሉም እኛ ቤት መምጣት አቁመዋል፣ እኔ ደግሞ ጓደኞቼ እናት ጅብ ናት እያሉ ያበሽቁኛል ሲለኝ የምናገረው ጠፋኝ። ተነስቼ ወደ ውጭ ወጣሁ። የት እንደምሄድ አላውቅም፣ ግን መስታወትን በተለይ ደግሞ ሙሌን ማግኘት በጣም ፈልጌያለሁ። ከመምጣቴ ሙሌ ቤት ሄዶ ማስጠራቱ አግባብ ያለው አልመሰለኝም። መጀመሪያ ስለ ደህንነቱ ከመስታወት ለመስማት ወደ ትንሿ ሱቅ አዘገምኩ። ጓደኛዬ ልጇን ሱቋ ውስጥ መስኮት ላይ አስቀምጣ እየኮለኮለች ታጫውተዋለች። የበለጠ ፍጥነቴን ጨመርኩ። ሳቃቸው ደስታቸው ቢጋባብኝ። መስቲ! የጓደኛዬ ሳቅ ወደ ተጠራችበት አቅጣጫ እንደዞረች ከሰመ። ሳታውቀው ልጇን አንቃ ያዘቻት። በዚህ ቦታ የተገኘሁት እኔ መሆኔን እስክጠራጠር ድረስ የምትወደኝ ጓደኛዬ ፊት ተቀያየረ። መስቲ አልኩ ደግሜ፣ ግራ ገብቶኛል። እንደምንም ተሳሳምን። እየተሳቀቅኩ የልጇን እጅ ሳምኩ። እንደ ነገሩ ስለ አዲስ አበባ ኑሮ፣ ስለ ትምህርቴ፣ ስለ ኒሻንና ስለ ቴዎድሮስ አርበኞችን መቀላቀል ትንሽ አወራን። ነፍሴ ተጨነቀች። ሰው እየተጠየፈኝ መሆኑን እያወቅኩ ከዚህ በላይ መቆየቱ የሚገድለኝ መሰለኝ። ተሰናብቻ ሲሄድ ልጇን ላለማየትና እሷን ላለማሳቀቅ ተጠነቀቅኩ። ልቤ ዳግመኛ ወደ ጓደኛዬ እንደማልመለስ ይነግረኝ ነበር። የሆንኩትን ሁሉ የምነግረው አንድ ሁነኛ ሰው ያስፈልገኛል። እግሬ ወደ ሙሌ መራኝ። እንደ ብዙዎቹ የዳባት ቤቶች የነ ሙሌ ቤትም ከታደሰ ቆይቷል። ታናናሾቹ ካጥራቸው ውጪ ቆርኪ ደርድረው ዲሞ ይጫወታሉ። አንዱን ልጅ ጠርቼ ሙሌ መኖሩን ጠየቅኩና እንዲጠራልኝ ለመንኩት። ውስጤ በሐሳብ ታፍኖ ያቁነጠንጠኛል። ከወዲያ ወዲህ እየተንጎራደድኩ ጠበቅኩ። ያጥር በሩና የቤታቸው በር ሩቅ አይደለም። ልጁ ወይ ሙሌ ግን ብቅ ሳይሉ ብዙ ደቂቃዎች አለፉ። ቆይቶ የቆርቆሮ የግቢ በር ከምድር ጋር ሲፋተግ ሰቅጣጭ ድምፅ እያሰማ ተከፈተ። ቆሜ ወደ በሩ በጉጉት ተመለከትኩ። ራሴን የምጥልበት የኔ የሆነ ሰው እንደ ዛሬ አስፈልጎኝ የሚያውቅ አይመስለኝም። ልጁ ከወጣ በኋላ ሙሌ አልተከተለም። በሩ ከልጁ ጀርባ ሲዘጋ ልቤን ሰቀጠጠው። ሙሌ የለም። ልጁ ተንተባተበ። እንባ ተናነቀኝ። ከ2 ዓመት በፊት ወደ አዲስ አበባ ተመልሼ መማር እንዳለብኝ ስነግረው እስክትመለሽ ጠብቅሻለሁ ያለኝ ቦታ ብቻዬን ሄጄ ብዙ አለቀስኩ። ከ2 ዓመት በፊት በዚህ ቦታ ኒሻንና ቴዎድሮስ ነበሩ። እኔና ሙሌ ተሳስመን ነበር። በዚህ ቦታ እኔና ሙሌ ተቃቅፈን እንኳን ሰው መላእክት በስውር አብረውን የነበሩ ያህል ተሰምቶኝ በፍቅር አንብቼ ነበር። አሁን ግን እግሬን አፋፉ ላይ እየወዘወዝኩ ብቻዬን አለቀስኩ። ብቻዬን። በጨለማው ወደ አባ ብሩ ገደል እናቴ ሰው አየኝ አላየኝ እያለች ስትኳተን እየተከተልኳት ነው። ለበዓል ቀን የምትለብሰውን ባለቀይ ጥለት ነጭ የፈትል ልብስ ለብሳለች። አልፎ አልፎ ዞር ገልመጥ እያለች አካባቢውን ባይኗ ታስሳለች። እኔ እንዳታየኝ እየተጠነቀቅኩ በቅርብ ርቀት እከታተላታለሁ። አባ ብሩ ገደል አፋፍ ላይ ስትደርስ ቆም አለች። ተራራው ያመድ ቁልል ነው። ለልብሷ አላዘነችለትም። ከላይ ተነስታ ባመዱ እየተለወሰች ወደ ታች ወደ ገደሉ ተንከባለላለች። እንደገና ደግሞ ወደ ላይ እየተንከባለለች ትወጣለች። የጅብ ጩኸት ከሩቅ ይሰማኛል። በተደበቅኩበት ውሃ ሆኜ አይኖቼን እናቴ ላይ ተክያለሁ። የጅቦቹ ድምፅ እየቀረበኝ ነው። እናቴ በቃ የሰው ጅብ ናት። እሷም እየተንከባለለች ደሞ ወደ ላይ ለመውጣት እየተንከባለለች ትጮኻለች።
ስትጮህ ስሜን የምትጠራ ይመስለኛል። የአባብሩ ውሃ የታል? ጅቦቹ የጠጡባቸው። የሆነ ሰው እናቴ ተንበልብላ በአመድ ተለውሳ ጫፍ ላይ ስትደርስ አንጠልጥሎ ያዛት። አባብሩ ይመስለኛል። ውሃዬስ እያለ የሚቆጣት መሰለኝ። አባብሩ አግኝቼን የበላኸው አንተ ነህ አይደል ብዬ መጮህ አማረኝ። አባብሩ መቼ እንደተቀየሩ እንጃ። ሌላ ሰው ሆኖ ታዩኝ። ከእናቴ ጋር ድምፃቸውን አጥፍተው ያወራሉ። አባብሩ ካልሆነስ መጥፎ ነገር አይደርስብኝም ብዬ ከተደበቅኩበት ወጥቼ ወደ እነሱ ስሮጥ አልደርስባቸውም። ስጠራቸው አይሰሙኝም። እየተናደድኩ እያለከለኩ እንደምንም ስደርስ ደግሞ እናቴና ሰውየው ካንገታቸው በላይ ጅብ ሆነው ያሽካኩብኛል። በድንጋጤና በጭንቀት ውስጥ ሆኜ ነቃሁ። እናቴና አባቴ አልጋ ስለለዩ እኔና እሷ አንድ ላይ ተኝተን ነበር። በላብ እንደተዘፈኩ እናቴ እንዳልነቃ እየተጠነቀቀች ወደ በሩ ስታመራ አየኋት። የበለጠ አላበኝ። በሩን ከመክፈቷ በፊት ጆሮዎቿን ቀስራ ደመጠች። ጨረቃ በበሩ ሰርስራ ባስገባችው ብርሃን መንቃቴን እንዳታይ እየተጠነቀቅኩ ትንፋሼን ውጭ ያታለሁ። በጭንቅ ተነፈሰችና በጥንቃቄ በሩን ከፍታ ወጣች። የልብ ትርታዬ መኖሩን ተጠራጠርኩ። የሆነ ነገር ውስጥ የቆመ መሰለኝ። የቀኝ እጄን መዳፍ ደረቴ ላይ አሳረፍኩ። እውነት ነው ማለት ነው። ተነሽ ተከታያት የሚለኝ ነገር መጣ። ቀስ ብዬ ከብርድ ልብስ ወጣውና ጫማዬን ለበስኩ። እንደ እናቴ ላፍታ ጆሮዬን ቀስሬ ቆምኩ። በድካም ከሚያንኮራፋው አባቴ ድምፅ በቀር ምንም ነገር የለም። በሩን ከፍቼ ወጣሁ። የባባይ ልብስ ስፌት መኪና ሸራ ለብሶ ጉብ ብሎ ሳየው እናቴ ጅብ ሆና ቁጭ ያለች መሰለኝና ደነገጥኩ። ወዲያው ግን አሻግሬ መንገዱን ስማትር እናቴ በችኮላ ወደ አባብሩ ገደል ስትፈረጥጥ አየኋት። ልቤ እንደ አቦ ከበሮ እየመታ እንዳታየኝ እየተጠነቀቅኩ ተከተልኳት። ልክ በህልሜ እንዳየኋት አሁንም ዞር ገልመጥ እያለች ከዳባት ህዝብ ጋር ድብብቆች ትጫወታለች። እየተከተልኳት እስካሁን ህልም ውስጥ በሆን ብዬ ተመኘሁ። ጥቂት እንደሄድን 2 ነጠላ የለበሱ ሰዎች ወደ አረደጃን ጊዮርጊስ እየሄዱ አየናቸው። እናቴ በፍጥነት ከመንገዱ ወጥታ ተደበቀች። እኔም በርቀት እሷን መሰልኩ። ሰዎቹ ሲያልፉ እናቴ አሁንም እየተገላመጠች ከተደበቀችበት ወጣችና መንገዱን ቀጠለች። አሁንም ተከተልኳት። አባብሩ ገደል ስትደርስ ሰው አየኝ አላየኝ ብላ ወደ ግራ ታጥፋ ዋሻ መሳይ ስውር ቦታ ገባች። የጅቦቹ መናኸሪያ እዚህ ነው ማለት ነው። እያደባው እየፈራው ተጠጋው። እንኳን ጅብ የቅጠል ኮሽታ የለም። ፍርሃቴ ግን ጆሮዬ ላይ እንደ ጅብ ይጮህብኛል። ቀስ ብዬ ወደ ትንሹ ዋሻ ተጠጋው። እናቴ ወደ ጅብነት ስትቀየር ሳይ ምን ማድረግ እንዳለብኝ አላሰብኩም። ልትበላኝ ትችላለች ለሚል ስጋትም ጊዜ አልነበረኝም። እናቴ እንዴት ሰው ሆና እያለች ጅብ ትሆናለች የሚለውን ጥያቄን ብቻ መመለስ ፈልጊያለሁ። ልክ የሌለው ፍርሃት የሚነግረኝ የተባለው ሁሉ እውነት እንዳይሆን ነው። የሆነ ሰው መጣሽ አለሚ ሲል የሰማው መሰለኝ። ማን ነው? ተሰብስበው በስውር ጅብ የሚሆኑ ሰዎች ስንት ናቸው? የዋሻዋን አንድ ጎን ተደግፌ ጆሮዬን ብለጥፍም ተጨማሪ ንግግር መስማት አልቻልኩም። በሹክሹክታ ከአባብሩ ጋር እየተነጋገረች ይሆን ብዬ አሰብኩ። ቆይቶ ድምፅ ተሰማኝ። እናቴ ታቃስታለች። መቀየር የጀመረች እንደሆነ እርግጠኛ ሆንኩ። እያቃሰተች ተው ትላለች። ማን የሚተዋት? ጅቡ ነው አባብሩ። ነፍሴ ተጨነቀች። ገብቼ ላያት አልደፈርኩም። ትንሽ ቆይታ ደግሞ ስትስቅ ሰማኋት። ጅቡ ለማሽካካት እየተንደረደረ መሆኑን አወቅኩ። ባለውበት ደንዝዤ ቀረሁ። በቃ ሰው ሁሉ ያወራው አባቴ የሚያለኝ ትክክል ነው። ግን እንዴት? እንባዬ መጣ። እናቴ ያለ ረዳት ብቻዋን ገደል ውስጥ እየገባች ነው። እኔ ምን ላደርግላት እንደምችል አላውቅም። ግን ቢያንስ ከዚህ በኋላ እንደ ባባ ወዳታለሁ ብዬ ለራሴ ቃል ገባሁ። ብዙ ሳይቆይ እንደገና የመጀመሪያው ሰው ድምፅ ተሰማ። ልጅሽ መጣችልሽ አይደል? ከዋልኩ።
ይሄ ድምጽ የማን ነው? አዎ ኤዲያ፣ እሱ ያን ጊዜ ትቻት ካንተ ጋር ስለቆየው ነው መሰል አትወደኝ። የአባቷ ነገር ብቻ ሞቷ ነው። እንደውም ትናንት ገርሞኛል፣ ከኔ ጋር ስትጫወት አመሸች። በቀር እኮ ደህና ስታወራ የነበረችው እኔን ስታይ ይሾምባታል። ወጊያ ይጥማት። ታያት፣ ሳናውቅ በድለናታል። በጣም ደነገጥኩ። በል ሂድቴ አመድ የልነስንስና። እናቴ አሽካካች። ትንሽ አትቆይም? አንዴ እንደው ጅብ ተብለሻል። ሁለቱም በአንድነት አሽካኩ። ሆሆ፣ አይ ታዲያ ጅብ የሆንኩ እንደሆነሳ ከመንጋቱ በፊት መመለስ አለብኝ እንጂ። እንደገና ማሽካካት ያዘች። ድንጋይ አንስቼ ብከካቸው ደስ ባለኝ፣ ግን ግርምቱ እግሬን አላላውስ ብሎ ጠላልፎኛል። ከአባቷ ኋላ ኋላ ስትከተል ባጠገቡ አለፍኩ። ማን ነው ስለኔ እንዲህ የሚያወራው? እኔ ግን ማራለም ምን እንደሚያሳስበኝ ታውቃለህ? እስከ መቼ ነው እንዲህ እያለን የምንዘልቀው? ብሎ አገሬው የደረሰበት እንደሆነ ሰውም አያረገኝ። አንተ እንደውን የኔትም ጥሎ መሄድ አይከብድህ። ይኸው እንግዲህ ያለፈ ነገር እያወሱ መውቀስ ስትጀምር። መውቀስ አይደለም ሀቅ ነው። ለማንኛውም አሁን ልሂድ። ልጄም ከመምጣቷ ወሬ ያቀበላት ካለ ትረበሻለች። የእናቴ ድምጽ ወደ በሩ ቀረበ። በዚህ ሰዓት ከደነዘዝኩበት ነቅቼ አይኗን ባይኔ ፈርጥቆ መያዝ ተመኝቼ ነበር። ወደ ዋሻው አፍ ለመሄድ የሚሆን ምንም ብርታት አልነበረኝም። በተቀመጥኩበት ደንዝዤ ጠበቅኳት። እኔ በሌለውበት አቅጣጫ ሰውየውን ተሰናብታ ሄደች። ቆይቼ ተነሳሁ። ይህ እናቴን የሚያሽበለብል ወንድ ማን ነው? እግሬን እየጎተትኩ ወደ በሩ ተጠጋሁ። አንድ ሰው በሚነዳ የኩራዝ ብርሃን ታግዞ ቡትቱ አንገቱ ላይ ሰውነቱ ላይ ይጠመጥማል። በኮተቱ ትናንት ከባባ ጋር መንገድ ስናቋረጥ እልል ያለው እብድ መሆኑን አስታወስኩ። አይኔን ማመን አቃተኝ። እናቴ ከዚህ እብድ ጋር ምን ታደርጋለች? ምንም ቃል ባይወጣኝም እብዱ ከጀርባው የተተከለው አይኔ እንደ ጦር ወጋው መሰለኝ። ሳላስበው ወደ ደጁ ዞር አለ። አንድ አይን የለውም። የአልጋ ስር ሆኜ ዝናውን የሰማሁለት ሽፍታ ትዝ አለኝ። የእናቴን ሽፍታ እኔ ላውቀው አልችልም። በቅርብ ወደ ከተማችን መጣ የተባለው እብድ አበራ ነው። ብርሃኔ አለና እብዱ በድንጋጤ አፉን ከፍቶ ቀረ። ጥቂት ሳየው ቆየሁና ሰውነቴ እጅግ ተቆጣ። ስለ አባቴ ፋንታ ብዙ ስድብ አፌ ውስጥ ነበር፣ ግን እየጨለመብኝ እግሬ እየተብረከረከ ነበር። ለምን ያህል ጊዜ ራሴን ስቼ እንደቆየሁ አላውቅም። መንደሬ አካባቢ ወድቄ እንደተገኘውና ሰዎች እንዳመጡኝ ሲያወሩ ሰማሁ። እናቴ የምትይዘው የምትጨብጠው አታ እያየችኝ ታለቅሳለች። ሳያት ደግሞ የምትገባበት ይጠፋታል። እኔ ሁሉንም ነገር እንዳወቅኩ ማወቋ ከሁኔታዋ ስለተከሰተልኝ ማንም ሳያውቅ ባይኖቼ ገርፋታለሁ። ጠያቂዎቼ በተሰበሰቡበት ምግብ ላምጣ ስትለኝ አፍጥጬያታለሁ። ሳያት እንደሚቀጣ ሕፃን ትርበተበታለች። ባባ ያረደጃኑ ጊዮርጊስን ጠበል ይዞ መጣና መንገድ አስከፍቶ አየኝ። ምንም የማውራት ፍላጎት የለኝም እንጂ ወደ ልቦናዬ ሙሉ ለሙሉ ተመልሻለሁ። እመዬ አንቺ እናት የነቃሽ? አይ ፍጡነ ረድኤት ምን ዋጋ ከፍልሃለሁ አለና ጠበሉን እንደያዘ ሲያለቅስ በዚህ የነበረው ሰው ሁሉ አብሮት አለቀሰ። አሳዘነኝ። በሞት ላይ ስልጣን እንዲኖረኝ ብዬ ተመኘው። ብችል አባቴ በሕይወት እያለ ሞትን ይሻልለውም ነበር። በዚህ ሁኔታ 3 ቀን አልጋ ላይ ዋልኩ። እጅግ የናፈቀኝ ሙሌ መጥቶ እንዳልጠየቀኝ ማወቅ ይከንክኖኛል። ምንም ብሆን እንዲህ ይጨክንብኛል ብዬ አልጠበቅኩም። እትሁኔስ ምን ዋጣት? አፋውጥቼ ሳልጠይቅ ባይኔ ብቻ ከሰው መሃል ፈለግኳት። የለችም። በታመምኩ በ3ኛ ቀኔ ባባን አስጠራሁና እትሁን ያልመጣችም አልኩት። አባቴ አጎንብሶ መሬቱን ሳመ። እልል በሉልኝ፣ እልል በሉ ሰዎች፣ ልጅ አፏ ተፈታ። አያረደጃኑ ምን እከፍልሃለሁ ይላል እና አስልካል አሉ። ብዙዎቹ እናት ያለባት ብለው የሚያስቡት ክፉ መንፈስ የተጠናወተ ይመስሏቸዋል። በሻኩ እልልታቸውን እስኪያቆሙ ጠብቄ እባክህ ባባ እኔን ስማኝ፣ እትሁን ያልተመለሰችም ወይ አልኩት። አለና ደስታው ከፊቱ ጠፍቶ አፈጠጠብኝ። ግራ ተጋባሁ። እትሁን የት ሄደች?
እናቴን አየሁ። መልስ ይሰጠኝ የሚደፍር ጠፋ። ቆይተው በቃ ዋለ እርሟን ታውጣ አለች እናቴ። ውስጤ ስብር ሲል ይታወቀኛል። እህቴ ገመና ከታች እህትሁኒ አለ ባባ። እናቴ ደግሞ ወዳጅሽ መጣችልሽ፣ ብርሃን የመጣችልሽ አለች። ባባ ራሱን ይዞ ሲጮህ ሌሎቹ አገዙት። እነ ቤቢ ራሴን እንዳልጎዳ በመፍራት በተቀመጥኩበት ደግፈው ያዙኝ። አላለቀስኩም። ደንዝዤ አይኖቼ አንድ ቦታ እንደተተከሉ ረጅም ሰዓት ቆየሁ። ሙሉ ቤቱ ዝምታዬን አልጠበቀም። መላ ሰውነቴ እየተነነ እንደሆነ አልታያቸው። ከዓይኔ ወራጅ ውሃ ይጠብቁ ነበር። ዛሬ ጉንጮቼን ስትስመኝ የሚቀፉኝ ድርብርብ ከንፈሮቿ ሳይቀሩ ናፍቀውኝ ነበር። ከቀናት በኋላ ካልጋው ወረድኩ። ግን ዝምታዬ በረታ። ባባ እጅግ ተጨነቀ። በዓይኔ ግርፋት በአጭር ቀን ውስጥ የእናቴን ልብስ ዘልቆ ሰውነቷን ፈጀው። ምግብ እንደ ወትሮዬ በጅ አልልም። ወትሮ ምን ብዛም ብሆንም አሁን ብሶብኝ ጨዋታ የለም። ምን ለአባቴ ባዝንም ካፌ እሺ ብሎ የሚወጣ ቃል አጣሁ። ስራውን ትቶ ያጠራቀማትን ጥሪት እየያዘ ጠበል ለጠበል ይዞኝ ተንከራተተ። መደንዘዜን ሰዎች እያዩ ለጠየቁት ሁሉ ምን አውቄ ትምህርቷን በማድረግ ጨርሳ አገሯ እንደመጣች ብጥስ አለችብኝ ይላል። ቀስ ብሎ ደግሞ እናቷ በላቻታ ይባል እያለ ያጉረመርማል። እነሆይ ከሆነ 1 ወር ደፈነ። ያረገጥን የጠበል ደጅ የለም። ባባ በየቦታው ልጄን ሳንከለክላት ሰውነቷ ቀነሰ ብሎ ለረፍት ወደ ቤቴ መልሶኛል። እሱን ሳይ እንደምንም በርትቼ ከሰዎች ጋር ለማውራት ጥረት አደርጋለሁ። ለወትሮው ዙረት አበዛሽ ይል የነበረው አሁን ወጣ ስል እፎይታ ይሰማዋል። ይህን ስለማውቅ ሳልወድ ረጅም መንገድ እጓዛለሁ። ጓደኛዬ መስታወት ሱቅ እገተራለሁ። መስታወት ትንሽ እንዳወራው ምን እንደሆንኩ የማውቀው ነገር እንዳለ እየጠየቀችኝ ታስጨንቀኛለች። መንገዱን ሁሉ የምፈልገው እብዱን ባለቡትቱ ሰው ነው። ስለሱ ማንንም መጠየቅ አልፈለኩም፣ ግን በከተማዋ ላይ አልቻልኩም። እናቴም የዓመት በሽተኛ መስላ ቤት ውስጥ ስትደነብር ትውላለች እንጂ የሌት ጉዞዋን ትታለች። አንድ እብድ ምን ቢወደድ ከሀገር መጥፋቱን በቀላሉ ልብ የሚል የለም። ስለሱ ማን ያውራኝ? አንድ ቀን የገና ጀንበር ጨለማውን አስቸኩሎ ቀኑ ላይ ደንጉሎት እያለ ባስሊቆስ ወንዝ አፋፍ ላይ ስተግዝ ቆይቼ ወደ ቤቴ ስደናበር ድንገት አንድ ሰው ከፊቴ ገጭ አለ። ማንነቱን ሳላይ ልቤ ዘላ ፈረጠች። ንግግር ጠበቅኩ፣ የለም። እየፈራው ቀና ብዬ አየሁ። አንድ አይና አስፈሪ ግን ደግሞ አሳዛኝ ምርኮ ከፊቴ ቆሞ ነበር። ለምን እንደሆነ እንጃ ቁጣዬ በውስጥ ያልነበረም። የእናቴን ስጋ መብላቴ ይሆን? አለቱ ልቤ አሸዋ ሆኖ ነበር። የአባቴ መበደል ደግሞ በሌላ ወገን ይሞግተኛል። ይህን ሰው በጥርስሽ ንጪ ይለኛል። በዝብርቅርቅ ፊቴ ዝም ብዬ አየሁት። የኔ ልጅ ሆነ ብዬ አልበደልኩሽም። ከእናትሽ ጋር በምኖርበት ዱር ጠላቶች ያላስቀምጠኛሉ። በአንድ እርጉም ቀን ስሸሽ እናትሽና ልጄን እንዲሁ ተውቋቸው። ነፍስ ሆኖብኝ የነፍስ ነገር ያያዝሽ የኔ ልጅ። በአንድ አይን እንባ እንዴት ይወርዳል። በየዱሩ ተደብቄ ከርሜ ወደ ዋሻው ብመለስ እናትሽንና ልጄን አላገኘኋቸውም። ሽፍታ ሀገር የለሁ እግሬ እንዳመጣ የተጓዝኩ። አዲስ አበባ ልመናን ሙያ አድርጌ ይዤ ራሴን ደብቄ ኖርኩ። እንደ ልጅ አለቀሰ። የሆነ ነገር ማለት ፈልግና ያቅተኛል። እኔን ተይኝ ልጄ፣ እናትሽን ግን ይቅር በያት። ድምፁ ይንቀጠቀጥ ነበር። ያወቅሽውን ለማንም እንዳላወራሽ አውቄያለሁ። ለዚህም ነው ወደ ፍርድ የፊትሽ የቆምኩ። አፌ አንዴ ተለጉሞ አምጾብኛል። ቃል አልተነፈስኩም። አባትሽ በእኔ ምክንያት ስራውን አጥቶ ከራሱ አልፎ የኔን ልጅ ለማሳደግ የማንንም ቡትቶ እየሰፋ እንደኖር አውቃለሁ። ውለታው አለብኝ። የእሱ ልጅ ከባድ ሚስጥር ይዛ በዝምታ ስታለቅስ ዝም ማለት የለብኝም። ግን ልጅ ምን ላድርግ? ንገሪ፣ ምን ማድረግ እችላለሁ? እንደ ልጅ ተነፋረቀ። እኔ ልጅ አያውቀኝም። አባትሽ አባቱ ነው።
ክንዴን የያዘበት እጁ ተንቀጠቀጠ። አንቺ ደግሞ እህቱ በሰላም ኑሩልኝ አለና በፍጥነት ክንዴን ለቆ ወደ አባ ብሩ ገደል ሮጠ። ጠዋት ከነ ልብሴ የተበሳሳውን ጣሪያችንን በጨረቃ አጋዥነት ስቆጥር አድሬ ተነሳው። ከማፍጠጥ ብዛት የአይኔን ሽፋሉ ጋር ሰንጎ ይዞ ይጠዘጥዘኛል። ምንም ነገር ከመወሰኔ በፊት አረደ ጃን ጊዮርጊስ ሄጄ መጸለይ ፈለግኩና ልብሴን መለወጥ ጀመርኩ። ወዲያውኑ ጥሩምባ ተነፋ፣ ቡታ ተሰደደ። የቀበሌ አንድ ነዋሪዎች በሙሉ ዛሬ የገሌ ወገን የማይባል በከተማችን ለ2 ዓመት ያህል የኖረ አንድ እብድ ሞቷልና ሰው ባያየኝ እግዚአብሔር ያየኛል ያለ ከቀኑ በ6 ሰዓት አረደ ጃን ጊዮርጊስ ወጥቶ ይቅበር አለ ቡታ ሰዳጁ ጥሩምባውን እየነፋ። አባቴ ጓዳ ሆኖ እኔን ያከርታታ አርቦት አድሮ ይሆን ሲል ሰማሁት። እሪ ብዬ ጮኩ። ልጓሜ እንዴት ተፈታ? ባባ ግራ ገባው። እብዱን ሰው እንደማላውቀው ያውቃል። ሮጬ የተቆለፈውን የትሁኔን በር እየደበደብኩ እየጠራኋት። በዚያ ዕለት ታናሽ ወንድሜ ቤቢ እንደተለመደው የህንድ ፊልም ያይ ነበር። እናቴ አልቀበረችም፣ አላለቀሰችም። እንዲሁ የኔን አልጋ የኔን ዝምታ ተረከበች። ተፈጸመ።